ሀብታችን እንዳይበከል ንጹህ አካባቢ እንዲፈጠር የሚሰሩ ስራዎች ቀላል ነገር አይደለም። አዲስ አበባ ላይ ብታይ ክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የወንዝ ዳር ልማት በከተማ ከጀመር በሁሉም አካባቢ ወንዞቻችን እንዳይበከሉ ማድረግ ላይ ኢትዮጵያ እየሰራች ትገኛለች። ስለዚህ ምንድነው ይሄ ንጹህ አካባቢ መፍጠር፣ ንጹህ ኢኮሲስቴም መፍጠር፣ ለሰዎችም ለተፈጥሮ ለሆኑ ጉዳዮችም በመስራት ኢትዮጵያ ትልቁን ስራ እየሰራች ትገኛለች። ስለዚህ በኃይልም በመጠጥ ውሃም በውሃ አስተዳደርም በዛ ልክ የዘላቂ ልማት ስትራቴጂን ከግብ ለማድረስ የሚሰሩ ስራዎች አሉ። ውጤቶች ተመዝግበዋል። ከንጹህ መጠጥ ውሃና የተሻለ ጽዱ አካባቢ መፍጠር ላይ በቀጣይ የኢትዮጵያ የአፍሪካ አጀንዳ እየሆነ ያለው ኢትዮጵያ ትልቁን ድርሻ ወስዳለች። እሱ አጀንዳ እንዲሆን ኢትዮጵያ ውስጥ እየተሰራ ያለው የኮሪደር ልማትና የጽዱ ከተማ የመፍጠሩ ጉዳይ አዲስ አበባ ላይ ብቻ አይደለም። እዚህ አዳማ ብትሄድ ታምር ነው የምታየው። ቢሾፍቱ ብትሄድ ታምር ነው የምታየው። ራቅ ብለሽ ጅጅጋ ከሄድክ ታምር ነው የምታየው። አሶሳ ብትሄድ ታምር ነው የምታየው። አርባ ምንጭ ብትሄድ የሚገርም ነገር ነው የምታየው። በሁሉም ባህር ዳር ብትሄድ፣ ጎንደር ብትሄድ በዚህ አጋጣሚ ማየት ከተቻለ እሱን እንሞክራለን። ባገኘን አጋጣሚ እኛም ያው መሪዎች ሲመጡ እሱን እየሰራን እንገኛለን ማለት ነው። ኢትዮጵያ የተሞክሮ ሴንተር መሆን ትችላለች።